أحمد الله تعالى رب العالمين حمد عباده الشاكرين وأصلي وأسلم على من بعثه الله رحمة للعالمين وحجة على المعاندين وأسلم تسليما كثيرا أما بعد فسلام الله عليكم ورحمته وبركاته ودنا يتكبراتشو يا دعواتي بتكتاتاوش يا سلفوش نزازي يتسنيو بروغرامنا مالتنا بروغراماتشن باقومن بتلاين قتلالن النبي صلى الله عليه وسلم يمجمرياو وصية باياتشن ناتشو يمجمريا عدرا ميلون كسلفوش نبياتشن عليه الصلاة والسلام ناتشو النبي صلى الله عليه وسلم فيما رواه البزار في مسنده والطبراني في معجمه عن عبد الرحمن بن عوف قال لما حضرت النبي صلى الله عليه وسلم الوفاة قالوا يا رسول الله أوصينا قال النبي صلى الله عليه وسلم أوصيكم بالسابقين الأولين وبأبنائهم 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 ነቢያችን ሰለላሁ ዐለይሂ ወሰለም ባለፈው እንዳሳለፈነው እሳቸው በሞት ጣራሞት ላይ በነበሩበት ሰዓት ላይ ያስተላለፏቸው ወሲያዎች ወይም ኑዛዜዎችን ጠቅሰን ያንን ስናብራራ ነበር። በዚህ ሐዲስ ላይ ነቢያችን አደራ በሉን ወሲያ የሚሉን ነገር ካለ ኑዛዜ የሚሰጡን ኑዛዜ ካለ ተብለው ሲጠየቁ ኡሲኩም ቢሳቢቂን አልአወሊን በነዛ የመጀመሪያና ቀዳሚ በሆኑ ሰዎች አደራላችኋለሁ ወቢአብናኢሂም 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 ባዲሂም ከዛም በኋላ በልጆቻቸው ታቢዒዎች ማለት ነው ከዛም በኋላ በልጅ ልጆቻቸው ከዛም በልጅ ልጅ የነሱ አደራላችኋለሁ አሉ ለነሱ መልካም ዋሉ ማለት ነው። ባለፈው ላይ ያሳለፍናቸው የተቀስናቸው ከነዚህ ሶስት ትውልዶች በእነሱ ዙሪያ የመጡ ቁርአን አያቶችና ሐዲሶች ያብራራን ነበር። عند حديث نجمرنا ودقطع نشغاغرالن ማለት ነው راشيخا من حديث زيد بن أرقم باورت حديث ላይ ቡኻሪና ሙስሊም የዘገቡት የሆነው قال رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم እንዲህ አሉ ይላል ምን አሉ اللهم اغفر للانصار ጌታዬ ሆይ ለአንሳሮች ይቅር በላቸው ወንጀላቸው ማራቸው የነብዩ صلى الله عليه وسلم ዱዓ ተመላሽ አይሆንም ማለት ነው አላህ አንሳሮች ምሯቸዋል ማለት ነው ለምን النبي صلى الله عليه وسلم አንሳሮችን ይቅር በላቸው ብለው ዱዓ ስላደረጉ ማለት ነው የነብዩ ዱዓ አላህ ይመልሳል እንዴ ወሊ አብናኢ الانصار وابناء ابناء الانصار ለአንሳሮች ልጆችም አላህ ይቅር በላቸው ለአንሳሮች የልጅ ልጅም አላህ ይቅር በላቸው ብለው ዱዓ አደረጉላቸው እነዚህ ሶስት ትውልዶች ማለት ነው። ስለዚህ ከነዚህ ቁርአን አያዎችና ከነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች በሰሃቦች ዙሪያና ታቢዒዎች ዙሪያ በአትባዕ التابعين ዙሪያ የመጡት ሐዲሶችና ቁርአን አያቶች የነሱ ደረጃ የሚጠቅሱት ምን ረዳው ነገርና ምን ተጠቀመው ነገር ምንድነው አንድ ነገር አለ فليقطع كل احد طمع الوصول الى ما وصلوا اليه من الدرجه العاليه والرتبه الساميه ምንድነው ከዛ ሐዲሶች ምን ተጠቀመው ነገር ከተባለ የትኛውም ሰው ተስፋ ሊቆርጥ ይገባል የነዛ ሰዎችን ደረጃ የደረሱትን ደረጃ ያገኙትን ትሩፋት ከአላህ ዘንድ አላህ እነዚህ ሰዎች ተዝኪያ አድርጓቸዋል አጸድቷቸዋል መርጧቸዋል አምኖላቸዋል መስክሮላቸዋል ማለት ነው በኢማናቸው ስለዚህ የትኛውም ሰው የነዚህ አይነት ሰዎች ደረጃ መድረስ እንደማይችል ተስፋ መቁረጥ እንዳለበት ያሳያል ማለት ነው በጭራሽ እነሱ የደረሱበትን አትደርስም ማለት ነው። ሌላኛው ወሊህዘር አዩ አሐድ من ان يقولهم رجال ونحن رجال ሌላኛው ከዚህ ቦታ ላይ የምንጠቀመው ነገር ምንድነው አንድ ሰው የትኛውም ሰው እኔም ወንድ ነኝ እነሱም ወንድ ናቸው የሚል አባባል ሊጠነቀቀው ይገባል ለምን الرجوليه ليست الذكوره مقابله الانوثه ወንድነት ብሎ ማለት የጾታ መለያ አይደለም ወንድነት ብሎ ማለት الصفه الراسخه الباطنه تظهر اثارها في الدنيا البشر وفي الواقع العملي ወንድነት ብሎ ማለት ስብዕና ነው እንጂ ጾታ አይደለም ይሄ ወንድነት የሚባለው ነገር የውስጣዊ እሴት ነው አንድ ሰው በውስጡ የሚኖረው የሚገባ ነገር ማሟላት ያለበት ነገር ትልቅ ስብዕና ነው ያንን ትልቅ ስብዕና በሰዎች ህይወት ላይ ውጤቱ የሚያሳይ ሆነ በሰዎች ተጨባጭ ላይ የሚታይ ሆነ ውጤት ነው እንጂ ሌላ ነገር አይደለም ስለዚህ አንድ ሰው እንዴት ብሎ ነው ሱሐቦችም ወንድናቸው እኔ ወንድነን እኩል ነን ሊል የሚገባው رجوليه ብሎ ማለት ወንድነት ብሎ ማለት انما هي اخلاق عاليه انها الصدق وليست بسبق እውነተኝነት ታማኝነት አማና ነው እንጂ መጥፎ የሆነ ከንቱ የሆነ ምኞትም አይደለም انها حب مجسد لرسول الله صلى الله عليه وسلم
متحرك في أرض الواقع إيه وندنة ميباو نجر تلك سبنا ميباو نجر صحابة لا يتايو يا نبي صلى الله عليه وسلم من كساكس مريت لا يسين كساكس متايو ويهونا እንዳካል ቅርጽ እንዳለው ነገር ጀሰድ እንዳለው ነገር ተንቀሳቃሽ የሆነ በተግባር የታየ የሆነ ነብዩ ሰለላሁ ዐለይሂ ወሰለም ያሳዩት ውዴታ ነው እንጂ ወሬ ወይም ደግሞ የጾታ መገለጫ አይደለም ማለት ነው انها حب مجسد لرسول الله انها ضحيه بالنفس والروح والمال والاهل ይህ الرجوليه የሚባለው ነገር ምንድነው تضحيه ለአላህ Subhanahu Wa Ta'ala ዲን ለነብዩ ሰለላሁ ዐለይሂ ወሰለም ሙሐባና ለሳቸው መንገድ ስትል ምትከፍለው የሆነ መስዋዕትነት ነው በነፍስህ ምትከፍለው መስዋዕትነት በገንዘብህ ምትሰጠው የሆነ መስዋዕትነት በቤተሰቦችህና በየትኛውም በምትመልከው ነገር አንተ ቁጥጥር ስር የሚሆነ ባለህ ነገር ሁሉ ምትከፍለው መስዋዕትነት ነው ያን ነው ሩጁልያ ብሎ ማለት ሱሐቦች ላይ የታየው ወንድነት ማለት ነው انها ይሄ ሩጁልያ የሚባለው ነገር مواقف الرجال من اصحاب النبي صلى الله عليه وسلم من السابقين الاولين سطرتها التاريخ وسجلها بمداد من الدماء الطاهرة الزاكية وبمداد التقوى والهدى والنور وهي أغلى من مداد الذهب إنها حقائق وليست بطرائف إيه وندنت ميبالو نجرنا تلك سبنا ميبالو نجر يصحابوش لا يتكستو صحابوشن يسايوت تلك سبنا تلك تكبر نبر مالتنا تاريخ بإيمان كلام كورق كلام بلاي نور بنور كلام بالله سبحانه وتعالى برهان كلام بهدى بالتقوى يتصافى تاريخ يتصافى يهونا የሱሐቦች ታላላቅ ክስተቶችና ታላላቅ ድርጊቶች ነው ማለት ነው نعم ታዲያ አንተ እኔም ወንድ ነኝ እነሱም ወንድ ናቸው ስትል اذا كان المراد بقولهم እነዚህ ሰዎች ወንድ ነን እነሱም ወንድ ናቸው በማለት የሚፈልጉት وهم رجال نحن من ابناء 9 اشهر ولدوا من ام واب يجب علينا أن نقدم مثل ما قدموا وأن نضحي مثل ما ضحوا بنفسنا وجسدنا وروحنا ومالنا وأهلنا كهونا يتفلقوا فهذا مقبول محمود الناس مدناتهم ونيم مدنين بملتبس جزء الناس تطين ورترقزوا تتأنسوا يتولر سويش ناتشوا كأباتنا كالنات يتولر ناتشوا عندما نيوم هسأل لج بأدقت عند ليس نيوم سوي عدقوا سويش ناتشوا سلازي الناس يصور سنسرع سرالله الناس يكفلوا مساوات النت كفلالله النسون ያሳዩትን ለዲን ያሳዩትን ተቆርቋሪነት አሳያለሁኝ ምን ያንሰኛል እኔስ እንደነሱ አልሆንም ወይ ኮኔ የተፈለገው هذا محمود ይሄ አሁን ያልከውን አስተሳሰብ ምንድነው ማለት ነው የሚሆነው ተወዳጅና የተመሰገነ ነው የሚሆነው ወይላ ግን አማ ምትፈልገው እነሱን ቀድራቸው ዝቅ ለማድረግ እነሱ በተረዱት ቁርአንን የምረዳዋለሁ እነሱ ከነሱ የተበቃቀሁ ነኝ እነሱ ያስፈልጉኝም እነዚህ ሱሐቦችና ታቢዒዎች ምንድናቸውና እነሱ ለማት ኮን የተፈለገው ይሄ من افسد الفاسد فاسد ነው ማለት ነው فساد عظيم ነው وضلال مبين ግልጽ የሆነ ጥሜት ነው ማለት ነው ከሱሐቦች ምትብቃቃበት ምንም አይነት መንገድ የለም ምንም ሳይበረዝ ሳይቀነስ ሳይጨመር ይሄንን ሃይማኖት ጠብቀው ተከብሮ ታፍሮ ምንም ነገር ሳይጎለው ወደኛ ትውልድ ከትውልድ ወደ ትውልድ እንዲሸጋገርና እንዲደርሰን ያደረጉት እነዛ ሱሐቦች ናቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ወደ ወህዩ ጊዜ ምንም አይነት መንገድ የለም በእነዚህ ሱሐቦች መንገድ ብቻ ነው የምትደርሰው ማለት ነው ስለዚህ እነዚህ ሰዎች ከነዚህ ሰዎች ምንብቃቃበት ምንም አይነት መንገድ የለም ማለት ነው ስለዚህ እኔም ወንድ ነኝ እነሱ ወንድ ናቸው የሚለውን አሳስብ ከነጭራሹና ባጥል የሆነ ተመላሽ የሆነ መጥፎ የሆነ አሳሰብ ነው ልንርቀው ይገባል ማለት ነው ስለዚህ እነዚህ ሱሐቦች ያንን ደረጃ ያገኙት ምን ስለሰሩ ነው ትልቅ መስዋዕትነት ሰርተዋል ትልቅ ነገር ሰርተዋል ከሰሯቸው ትላልቅ ስራዎች የተወሰነውን እንጠቅሳለን በርግጥ እነዚህ ሱሐቦች ለነብዩ ሰለላሁ ዐለይሂ ወሰለም ያሳዩት መሐባ እና ዲፋዕ ያሳዩት ተቆርቋሪነት የትኛውም በሊቅ የትኛውም በስነ ጽሁፍ ዓለም በቋንቋው ዓለም ያንን ክስተት ያንን መሐባ ያንን ሁሉ የሰሩትን መስዋዕትነት እገልጸዋለሁኝ የሚል የትኛውም አይነት ሰው አይኖርም ያንን ክስተት ማንንም ሰው ሊገልጸውና ሊያብራራው የሚችል አይነት ክስተት አልነበረም ማለት ነው حب الصحابه للنبي صلى الله عليه وسلم وتضحياتهم من اجل هذا الدين ለዚህ ሃይማኖት ሲሉ ለእስልምና ሲሉ የሰጡት የትኛውም መስዋዕትነት لا يستطيع اي بالغ بل بلغاء الدنيا وفصحاؤهم أن يجسدوه وأن يصفوه حق التوصيف የሚገባውን የሚያስፈልገውና ለሱ የሚመጥን አይነት ገለጻ ሊገልጹ ሳይችሉ
እኔም ሆነ ሌላ የትኛውም ሰው ከኔ የተሻለም ከኔ ያነሰም የትኛውም አይነት ሰው ያንን መውቂፍ ያንን ክስተት የሚገልጽበት ምንም አይነት የቋንቋ ብቃት አይኖርም ማለት ነው። ምክንያቱም ትልቅ ክስተት ነው የተከሰተው ድጋሜ ሊደገምና ሁለተኛ ሊከሰት የማይችል አይነት ክስተት ነው በሰሃቦች ላይ የታየው ትላልቅ ስብዕናዎችና ክስተቶች ማለት ነው። ስለዚህ የተወሰነውን እንገልጻለን ማለት ነው። ያንን ክስተት ዱንያ ላይ የተከሰተ ትክክለኛ የሆነ ክስተት ነው ማለት ነው። إن حقائق تقصر دونها العبارات عن تجسيدها وتعجز عن تعدادها الألسن እነሱ የሰሩትን መልካም ስራ ምላስ ቆጥራ ማዘልቀው ለቁጥራው በትል ምትደክምበት የሆነ ትላልቅ መልካም ስራዎችና ስብዕናዎች ናቸው ማለት ነው። ከቶስ እንዴት ብሎ ነው የአቡበክር ስዲቅ ሙሐባና ለእስልምናን የሰሩት ስራ ውለታ መስዋዕትነታቸው ማን ነው ሊገልጸው የሚችል كيف يستطاع تجسيد موقف أبي بكر في مكة حيث صدقه حين كذبه الناس ነብያችን ሰለላሁ ዐለይሂ ወሰለም ሰዎች አናቀህም በተባሉ ጊዜ ሰዎች አንተ ውሸታም ነህ ከሃዲ ነህ ሳሒር ነህ ደጋሚ ነህ አጭበርባሪ ነህ የተለያየ አይነት የስድብ አይነት የትችት አይነት በሚተቹበት ጊዜ አቡበክር ስዲቅ እውነት አልክ አንተ እውነተኛ ነህ ያልከውን ሁሉ እውነት ነው ብሎ እውነት ብሎ ተቀበላቸው ዓለም በአጠቃላይ እሳቸውን በተቸ ቁጥር ጊዜ ማለት ነው وحيث آواه حين أذاه الناس ሰዎች አዛብ አደረጋቸው ጊዜ አስጠጋቸው ይሄን አይነት ክስተት ማን ነው ሊገልጸው የሚችል وطردوه እሳቸውን ሲያባሯቸው አቡበክር ስዲቅ አስጠጓቸው አቀረቧቸው كيف يستطيع تجسيد قوله بأعلى صوته ويلكم أتقتلون رجلا أن يقول ربي الله وقد جاءكم بالبينات من ربكم አቡበክር ስዲቅ ነብያችን ሰለላሁ ዐለይሂ ወሰለም በጣም እየጎዷቸው እየጨፈጨፏቸውና ያሰቃዩዋቸው ባሉ ጊዜ ምን አሉ ወይለኩም ወዮላችሁ أتقتلون رجلا أن يقول ربي الله ጌታዬ አምላኬ አላህ Subhanahu Wa Ta'ala ነው የምገዛው ፈጣሪ እሱ ነው ያለን ሰው ትገላላችሁ እንደ እሱን ታሰቃያላችሁ እንደ ወዮላችሁ ያሉትን ክስተት ማን ነው ሊገልጸው የሚችለው وقد جاءكم بالبينات من ربكم ከጌታችሁ በግልጽ በሆኑ ተአምራትና በግልጽ ማስረጃዎች መጥቶላችሁ ሳለ وهو يبكي እያለቀሰ ነው ይሄን ያለው عينه تضرفان حتى اخضلت لحيته የጺማቸው እስኪበሰብስ ድረስ እያለቀሱ ማለት ነው ታዲያ ይሄንን የሚያደርገው ويضرب هذا ويجالد هذا ያንንም እየመታ ያንን እየገፈተረ ለነብዩ ሰለላሁ ዐለይሂ ወሰለም ዲፋዕ ያደረገ እሳቸውን የሚመስዋቸውን ሰዎችን እየገፈተረ ይሄንን ሲል ነበር ማለት ነው ثم ينصرف ከዛም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም መምታትን አውቁመው ወደ አቡበክር ስዲቅ ዙረው اخذوا يضربون ابا بكر الصديق اشد الضرب ታይቶ የማይታወቅን አመታት መቷቸው ثم رجع يرجع وقد صدعوا رأسه ثم يقول النبي صلى الله عليه وسلم في شأنه إهم النبي صلى الله عليه وسلم بس السن بمملكة النبي صلى الله عليه وسلم يهن كستة بمملكة من ينالو يفرعون بيسب ينبرون أمان يبلت الويس أبو بكر فسكت القوم سويتم زمّا ليزاني فقال ألا تجيبون مرساستم من دي فوالله لا ساعة من أبي بكر خير من مثل مؤمن آل فرعون أبو بكر صديق عندي أسالفات بدقيقة وجه بساعات لا يسارات السبعنا النصرانا تضحية ومسوات النت يا مؤمن آل فرعون قرآن ستتكسو كسروا بتأم بتفي بلتال ذاك رجل يكتم إيمانه وهذا رجل أعلن إيمانه يا إيمان يدبك سوسيون أبو بكر صديق إيمانه جلس يوطع صون معلوماتنا كأنه يذكر مشهدا عظيما من مشاهد الصراع بين الإيمان وأهل الكفر النبي صلى الله عليه وسلم يا قرآن ستتكسو تلك استت بأهل التوحيد النا بأهل الكفر مع كلاي هلهم يميكتلو يهونون صراع تقل وتأورد يستوسون هنا يمثلال إن شاء الله كعرفت بهالا ودا أقوم نبتلاين نملسالن أو نزيه نبقالن نملسالن أبراتشون كيو السلام عليكم ورحمة الله وبركاته بسم الله الرحمن الرحيم تملسنا نبينا صلى الله عليه وسلم أبو بكر الصديق بمي ملكت يعني انكستت سكست تقتلون رجلا يقول ربي الله وقد جاءكم بالبينات من ربكم سل
ይህን ካለ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም የሱና ሌላ የሱን አይነት አምሳያ በታሪክ አንቢያዎችን የረዳና በአንቢያዎችን ያመነ ሰው አምሳያ ሲጠቅሱለት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙእሚኑ አሊ ፍርዓውን ኸይሩን አቡ በክር ቁርአን ውስጥ የተጠቀሰ ሙእሚኑ አሊ ፍርዓውን የተባለ ፍርዓውን ጎሳ ወይም ከፍርዓውን ሰዎች የሆነ አንድ ሙእሚን ይበልጣል ወይስ አቡበክር ስዲቅ አሉ ማለት ነው። ሰዎችም ዝም አሉ። ከዛም መልስ አሰጡም ወይ አሉ። ነብዩም ሰለላሁ ዐለይሂ ወሰለም ራሳቸው መልስ ሰጡ። አቡበክር ስዲቅ አንድ ሰዓት ላይ የፈጸማትና የሰራት ጀብድ ወይም መስዋዕትነት አልፍርዓውን ከሰራውን ሁሉ ይበልጣል አሉ ማለት ነው። ለምን ذاك رجل كتم إيمانه وأبو بكر أظهر إيمانه አሉ ማለት ነው። وهذا رجل أعلن إيمانه ያንን ሙእሚን በአሉ ፍርዓውን ጊዜ የነበረውን ለሙሳ ጥብቅና ያቆመ ፍርዓውን ፊት ላይ ቆሞ የፍርዓውን ግፍና ወንጀላና መጥፎ ተግባሩን የገለጸ የሆነው ሰው ኢማኑ ደብቆ ነበር። አቡበክር ስዲቅሳ ኢማኑን ግልጽ አድርጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንን በዛን ሰዓት የተከሰተውን ታላቅ ክስተት ያመላክቱ ይመስላል ማለት ነው። ነብዩ አላህ Subhanahu Wa Ta'ala ምን ይላል በቁርአን ውስጥ ወቀላ ፍርዓውን ዘሩኒ አቅትል ሙሳ ወለድዑ ረባህ ብሎ የጀመረውን ታላቅ ክስተት ነው ማለት ነው። ሙሳም እንዲህ አለ ዘሩኒ ተውኝ። ከዛ በስተፊት ሲሸመግሉት ኧረ ተው እባክህ ብሎ ሲለምኑት ይመስል ያንን አምባገነን የሆነ ሰው ምን ይላል ዘሩኒ አቅትል ሙሳ ተውኝ በቃ ሙሳን እገለዋለሁ እንግዲህ በኋላ አልታገሰውም እንግዲህ በኋላ ተሸምግሎ ኧረ እባክህ ተው ለኛ ብለህ ተው ተብሎ ለሱ አዝኖለት እስካሁን ድረስ የቆየ ይመስል ዘሩኒ አቅትል ሙሳ ሙሳን እገለዋለሁ በቃ እንግዲህ በኋላ አልታገስም አይነት ንግግር ነው። የትኛውም አምባገነን የሆነ ሰው ቋንቋ ነው ይሄ። ወለድዑ ረባህ እስኪ ጌታውን ይጥራ የሚያወጣው ከሆነ እኔ አኻፉ አን ይበድለ ዲናኩም አው አን ይظهر في الارض الفساد አዛኝ መስሎ ደግሞ ምን አለ ቀጥሎ እኔ እኮ ፈራለሁኝ አለ እሰጋለሁኝ አን ይበድለ ዲናኩም ሃይማኖታችሁ ይቀይረዋል ብዬ ፈራለሁኝ አለ አው አን يظهر في الارض الفساد ወይም ደግሞ ምድር ላይ ዱንያ ላይ መሬት ላይ መጥፎ ነገር ያንሰራፋል ብዬ ፈራለሁኝ እሰጋለሁኝ። ለህዝቦች ያዘነ እና ለነሱ የተቆረቆረ ይመስል ማለት ነው። وقال موسى إني عذت بربي وربكم من كل متكبر لا يؤمن بيوم الحساب ብለው ሙሳ ደግሞ ተናገሩ ማለት ነው። በጌታዬ ተጠበቃለሁኝ ከየትኛው አምባገነን ከሆነው ሁሉ በጌታዬ ተጠበቃለሁኝ በቂያም ቀንም ማያምን በሆነው ሁሉ ከሱ ከሚደርሰኝ የትኛውም ጉዳት በአላህ ተጠበቃለሁኝ ከሱም ዛቻ በአላህ ተጠበቃለሁ አሉ። ይዛኔ وقال رجل مؤمن من آل فرعون ከፍርዓውን ዘር የሆነ ወይም ከነሱ ቤተሰብ የሆነ አንድ ሙእሚንም አለ يكتم ኢማኑ የሚደብቅ የሆነ أتقتلون رجلا أن يقول ربي الله አቡበክር ስዲቅ እንዳለት ነፍስ الكلمة ማለት ነው። أتقتلون رجلا أن يقول ربي الله ጌታዬ አላህ ነው ያለውን ሰው ትገላላችሁ እንዲያው ቀድ جاءكم بالبينات ግልጽ የሆኑ ማስረጃዎችና ተአምራት ይዞላችሁ መጥቶ ሳለ من ربكم ከጌታችሁ وإياك كاذبا فعليه كذبه ውሸታም እንደሆነ ውሸቱ እሱ ላይ ነው የሚሆነው እናንተ ምንም አይደርስባችሁም ለምንድን ነው የምትገሉት? وإياك صادقا يصيبكم بعض الذي يعدكم እውነቱ ደግሞ ከሆነ እንደሚለው ደግሞ ከሆነ እውነተኛ ከሆነ እሱ የዛተባችሁ ያለውን ከፊሉም ቢሆን ያገኛቸዋል። إن الله لا يهدي من هو مسرف كذاب الله ደግሞ ደንበር አላፊ የሆነ ሰው ውሸታም በውሸት ደንበር የሚያልፈን ሰው ቀጥተኛው መንገድ አይመራም። ስለዚህ ውሸቱ ከሆነ ቀድሞ አላህ ያዋርደዋል ማለት ነው። እውነቱ ከሆነ ደግሞ የምትጎዱት እናንተ ናችሁ እንጂ እሱ አይደለም። ስለዚህ ውሸት ከሆነ አላህ ወህይ ያላወረደልን ወህይ ወርዶልኛል ቢል አላህ ሳያዘው ሳያናግረው አናግሮኛል ቢል لا يهدي من هو مسرف كذاب الله دنبر አላፊ ውሸታም የሆነ ሰው ቀጥተኛ መንገድ አይመራውም። قال الله سبحانه وتعالى في آيات أخرى من الله سبحانه وتعالى النبي أسملكته ولو تقول علينا بعد الأقاويل لأخذنا منه باليمين ثم لقطعنا منه الوتين بنيا لا يكو عندنا تكيت وشتوش እንኳ ቢዋሽ ያላልኩትን ነገር ብሏል ብሎ ቢያወራ لأخذنا منه باليمين ثم لقطعنا منه الوتين በቀኝ በኃይል ነበር የሚይዘው ከእጃ ያመልጥም ነበር የሚያስፈልገውን ቅጣት ተቀጣው ነበር የደም ቱቦዎች ወይም የደም ጋኖችንም ቆርጥለት ነበር አጣፋው ነበር ያለ ነው። በሌላ ምን ያለ ومن أظلم ممن افترى على الله كذبا أو قال أوحي إلي ولم يوحى إليه شيء الله ላይ ከሚዋሽ ሰው በላይ መጥፎ ውሸታም በደለኛ ሰው ማን አለ? ወህይ ሳይወርድለት ወህይ ወርዶልኛል ከሚል ሰው በላይ ይላል ማለት ነው። ይሄን ሰው እየቀጥሎ ምን አለ? ያ ቀውሚ لكم الملك اليوم
ህዝቦች ሆይ አለህንን ምን አሊ ፈርዓውን የሆነ ሙእሚን ማለት ነው በጣም ለህዝቦቹ ሐቂቃም ተቆርቋሪ ነበረ ማለት ነው ህዝቦች ሆይ ለኩሙል ሙልኩ اليوم ለናንተ በአሁን ጊዜ ስልጣን አላችሁ ዛሂርና ፊል አርድ በመድር ላይ የበላይ የሆናችሁ ስትሆኑ ስልጣን አላችሁ فمن ينصرنا من بأس الله إن جاءنا يا الله ቅጣት ሲመጣን ማን ነው የሚረዳን قال فرعون ما أريكم إلا ما أرى وما أهديكم إلا سبيل الرشاد من على فرعون قال فرعون ما أريكم እንድታዩ አልፈቅድላችሁም እንድታስቡ አልፈቅድላችሁም إلا ما أرى وما أهديكم إلا سبيل الرشاد እኔም ማየው እንጂ ሌላ እንድታስቡና እንድታምኑ እንድትፈላፈሉ አልፈልግም ማምነውን እመኑ እምላችሁን ሁሉ ተቀበሉ እኔ ደግሞ ቀጥተኛ መንገድ እንጂ አልመራችሁም አለ ይሄ ሰውዬ አሁንም ቀጠለ وقال الذي آمن يا قوم ህዝቦች ሆይ አለ አሁን ከአሊ ፈርዓውን ከፈርዓውን ጎሳ የሆነው ሰውዬ ማለት ነው اني اخاف عليكم مثل يوم الاحزاب የነዛ ከናንተ በስተፊት የጠፉ ሰዎችን አይነት ቀን ለናንተ ፈራላችኋለሁ እንደጠፉት እንዳጠፉ مثل دأب قوم نوح وعاد وثمود والذين من بعدهم وما الله يريد ظلما للعباد ነዛ የኑህ ህዝቦች ጀዛ ነዛ የኑህ ህዝቦች ያገኙትን አይነት ውጤት ወይም ጀዛ የዓድም የثمودም እንዳደረሰባችሁ ፈራላችኋለሁ يا قوم اني اخاف عليكم يوم التناد ሰዎች የሚጠራሩባት እሪ የሚሉባትን ቀን ፈራላችኋለሁ ያችን ቀን ፈራላችኋለሁ እንዳትገጥማችሁ يوم تولون مدبرين ما لكم من الله من عاصم ወደ ኋላ የዞራችሁ ስትሆኑ የምትሸሹባትን ቀን ፈራላችኋለሁ እንዳታጋጥማችሁ وما يضلل الله فما له من هاد الله ያጠመመው የሆነ ሰው መጥፎ መንገድን የመራው የሆነ ሰው ማንንም መሪ የለውም ማንንም ያቀናው አንድ ከተመመ ማለት ነው ብሎ ያንን ትልቅ ክስተት ቁርአን ውስጥ ጠቅሶታል ማለት ነው ያንን ሙእሚን አሊ ፍርዓውን የተባለ የአቡበክር ስዲቅ አይነት ክስተት ያለፈው ማለት ነው ስለዚህ አቡበክር ስዲቅ ትላልቅ ክስተቶችን አሳልፏል ማለት ነው ነብዩ ትልቅ መስዋዕትነት ከፍሏል ከሰራቸው ትላልቅ መስዋዕትነቶች አንደኛው في الغار በዋሻው ላይ ያሳለፈውን وفي طريقه الى الهجره عموما በሂጅራ በነበረበት ጉዞ ላይ የከፈለው መስዋዕትነት በአጠቃላይ ይመለከታል ማለት ነው ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ ስለ አቡበክር ስዲቅ እንዲህ ይላል ስለ ሂጅራ ላይ የከፈለውን መስዋዕትነት በአንድ ቀን በአንድ ሌሊት ስላሳለፋትና ስለከፈላት መስዋዕትነት አላህ ዘንድ ያላትን ትልቅ ደረጃ ሲናገር እንዲህ ይላል ዑመር ኢብኑ ኸጣብ فيما رواه أحمد في فضائل الصحابة بسنده قال أبو موسى الأشعري ملال عبد الله بن قيس مالتنا ذات يوم أو ليلة قالت عند كان عمر بن الخطاب رضي الله تعالى عنه عند سلساتو سل عمر بن الخطاب عند كان عند سو اندي هالين يلال عند سو من يلال إن عمر بن الخطاب كان إسلامه عزان يلال عمر بن الخطاب كو اسلمناو يسو ما سلم ولا سلمنا مغبات لسلمنا تلك دل نبر وكانت إماراته فتحا يسو سلطانم يسو خلافام ለሙስሊሞች የተለያዩ ቦታዎች የተለያዩ ሀገሮች የከፈቱበትና ድል ያገኙበት ነበር وكان بين عينيه ملك يسدده በፊት ለፊቱ እኮ በአይኖች መካከል ላይ መላእክት ቆሞ ይሄንን ተናገር ይሄንን አትናገር ይሄንን በል ይሄንን አትበል የሚለው ነው የሚመስለው كان ملهما ማለት ነው ሐቅ በመላሶ በዑመር ምላስ ላይ አላህ ሐቅ እንድናገር አድርጎታል እንደተባለው ማለት ነው وكان الفاروق فرق بين الحق والباطل አለ فاروق عمر الخطاب እኮ በሐቅና በውሸት መካከል የለየ የሆነ ሰው ነው ونزل القرآن بتصديق رأيه قرآن يسو እይታ የሱ ሐሳብ እውነት ነው በማለት ቁርአን ወርዷል فقال رجل من بني سليم ዛኔ ምን አለ አንድ من بني سليم የሆነ ሰው يقال له حرمي የተባለ ሰው كان أبو بكر خيرا منه አለ ይሄ የሚለው ማን ነው የመጀመሪያ ንግግር የተናገረው አቡ ሙሳ ነው ከዛ ይሄ حرمي የተባለው ሰውዬ አቡበክር እኮ ከሱ የተሻለ ነው ከሱ የበለጠ ነበር አለ فهذا ابو موسى القول عمر لا يتناغرون የዑመርን ትልቅነትን ያሳለፈውን ነገር አሁንም ደግሞ ተናገረ አቡ ሙሳ فقال السلمي ይህን ሰውዬ ደግሞ ምን አለ مثل مقالته ثلاثا ቅድም ያሳለፈውን አይነት ነገር ምን ይገርማል የዑመር ያን ሁሉ ደረጃ ምን ይገርማል ከአቡበክር አይበልጥ ያቡበክር እኮ ከሱ እሱን አይደርስበትም አቡበክር ስዲቅን አይደርስም ዑመር ብሎ ተናገረ ከዛም በኋላ ይሄንን ተነጋግረው ወደ ዑመር ኢብኑ ኸጣብ ሄዱና ወደ ዑመር ኢብኑ ኸጣብ የተናገሩትን በመሐላቸውን የተከሰተውን ክስተት ይጠቅሷቸዋል እኔ እንዳልኩት እሱም እንዲህ አለኝ የሚለው ማለት ነው فقال عمر ምን ይላል የዛኔ ምን አለ
ليلة من أبي بكر خير من عمر الدهر كله أبو بكر الصديق የከፈላት መስዋዕትነት ባንዲት ለሊት የከፈላት መስዋዕትነት በዛችም ያገኛት ደረጃ እኮ ዑመርና ቤተሰቦቹ ህይወታቸው ሙሉ ከሰሩት መልካም ስራ ሁሉ ይበልጣል በማለት አቡበክር ሲዲቅ በሂጅራ ላይ በተለይ ደግሞ በዋሻ ውስጥ የከፈለውን መስዋዕትነት ከዑመርና ከዑመር ቤተሰቦች በአጠቃላይ መልካም ስራ በህይወታቸው የሰሩትን ሁሉ ይበልጣል ብሎ መሰከረ ማለት ነው ወላ يوم من ابي بكر خير من عمر الدهر كله يا بكر عندت لليت كعمرنا كعمر ቤተሰቦችን ሁሉ መልካም ስራ ይበልጣል ያ በክር አንዲትም ቀን ከዑመር ሙሉ ህይወቱ ከሰራ መልካም ስራ ይበልጣለች አለ እነዛ ቀኖች ምንድናቸው ራስ ዑመር ኢብኑ ኸጣብ ይነግረናል اما يومه فيوم ارتدت العرب ያቺ የሰራት በአንዲት ቀን የሰራት መልካም ስራ ከዑመር ህይወት በአጠቃላይ ይበልጣለች የተባለችው ቀን አረቦች ከእስልምና ወጥቶ ባፈነገጡ ጊዜ የሰራው ትልቅ ስራ ነው እነዛን በተጋደለ ጊዜ ወደፊት እንጠቅሰዋለን ኢንሻአላህ በተወሰነ ታሪኩ ያንን ክስተት ነው አሉ ያንን የበለጠችው ቀን ብሎ ማለት ያችነች ወአማ ለይለቱ በላጭኖች ያለለት ያልናት ደግሞ ፈለይለቱል ጋር በዋሻው ላይ ያሰለፋት ለይት ነች ሄና ወቀን ነብዩ ሰለላሁ ዐለይሂ ወሰለም ከመጥፎ ነገር የተከላከለ ጊዜ አለ በነፍሴ ስለዚህ ይህ ከሱሐቦች ትላልቅ ክስተቶች ወይም ትላልቅ መስዋዕትነት ከፈሉ ሰዎች የመጀመሪያውና ዋነኛ ቁንጮ የሆነ አቡበክር ሲዲቅ የከፈለው መስዋዕትነት ነው ማለት ነው ሱሐቦች የተለያዩ ሱሐቦች ትልቅ መስዋዕትነት ከፍለዋል ቀሪውን አላህ ያስቻለን ያክል ደግሞ በቀጣይ ፕሮግራሙን እንጠቅሳቸዋለን አላህ Subhanahu Wa Ta'ala እስከ ቀጣዩ ድረስ ሰላም ያደርገን ኢንሻአላህ ተዓላ ቀጣይ እስከንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ